ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሚያዝያ 26 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ ወር ባልሞላ ጊዜ እንደሚወጣ ተናገሩ። አምራች ኢንዱስትሪዎችም ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚችሉ ኩባንያዎችን መፍጠር እንደሚገባቸው አሳስበዋል። ሙሉ መረጃውን የምናጋራችሁ ይሆናል። ከውጪ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ባህር ሰርጥ የተዘጉ መርከቦችን ለማስወጣት ፕሮጀክት ፍሪደም የተሰኘ ወታደራዊ ኦፕሬሽን ይፋ አደረጉ። ለዚሁ ወታደራዊ ኦፕሬሽን ተግባር ደግሞ 15000 ወታደሮች የሚሳኤል መቃወሚያ የታጠቁ የጦር መርከቦችና ከ100 በላይ ተዋጊ አውሮፕላኖች መሰማራታቸው ተነግሯል። በዝርዝር እናጋራችኋለን። የሊባኖሱ ታጣቂ ቡድን ሂዝቦላህ የእስራኤልን እጅግ ዘመናዊ የራዳርና የኤሌክትሮኒክስ መከላከያ ዘዴዎች ሰብረው መግባት የሚችሉ አዳዲስ የድሮን ቴክኖሎጂዎችን በጦር ሜዳ ላይ ማሰማራቱ ተገለጸ። ይህ በፋይበር ኦፕቲክ ገመድ የሚመራው አዲሱ ድሮን ደግሞ እስራኤል ድንበር ላይ ለገነባቸው የደህንነት ስርዓት ትልቅ ስጋት መፍጠሩ ተሰምቷል። ሙሉ መረጃውን የምትሰሙት ይሆናል። ከኢራኑ እስላማዊ አብዮታዊ ዘብ ጋር ቀጥተኛ ግንኙነት ያለው የስለላና የፕሮፓጋንዳ መረብ በዩናይትድ ኪንግደም ውስጥ በግልጽ እየተንቀሳቀሰ መሆኑን የሚያሳዩ መረጃዎች መውጣታቸው ተነገረ። ኢራን በበኩሏ በብሪታንያ የውስጥ ጉዳይ ጣልቃ እንደማትገባ ብትገልጽም የወጡ የደህንነት ሪፖርቶች ግን የቡድኑ እንቅስቃሴ ከመቼውም ጊዜ በላይ በግልጽና በከፍተኛ በጀት እየተከናወነ መሆኑን ያሳያሉ ነው የተባለው። በዝርዝር የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የተመረጡ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል ሕግ ሊወጣ ነው ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችን ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ አንድ ወር ባልሞላ ጊዜ እንደሚወጣ ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ለአራተኛ ጊዜ የተዘጋጀውን ኢትዮጵያ ታምርት ኤክስፖ በከፈቱበት ወቅት ባደረጉት ንግግር ሲሆን በሀገሪቱ ያሉ አምራች ኢንዱስትሪዎችም ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚያስችሉ ኩባንያዎችን መፍጠር እንደሚገባቸውም አሳስበዋል። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግሮችን ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ላለፉት ዓመታት ሲሰራ መቆየቱን በንግግራቸው ያስታወሱት ጠቅላይ ሚኒስትሩ ይህን ተከትሎም በመሬት በኃይልና በፋይናንስ አቅርቦት ረገድ መሻሻሎች መታየታቸውን ተናግረዋል። ይሁንና በቅርቡ በተደረገ ግምገማ ደግሞ የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪ የሚያቀርቡት የብድር ድጋፍ አነስተኛ ሆኖ እንዳገኙት በዘርፉ ለተሰማሩት የኤክስፖ ተሳታፊዎች
ባለሙያዎች ተናግረዋል። በሌላ በኩል በ2018 ግማሽ ዓመት ብቻ በአጠቃላይ በባንኮች የተሰጠ ብድር 2.42 ትሪሊዮን ብር መሆኑን የኢትዮጵያ ብሔራዊ ባንክ ባለፈው ጥር ወር መጨረሻ አስታውቆ እንደነበር ይታወሳል። በሀገሪቱ ካሉ ባንኮች አንበሳውን ድርሻ የሚይዘው ደግሞ መንግስታዊው የኢትዮጵያ ንግድ ባንክ በተመሳሳይ ወር ባወጣው መግለጫ ባንኩ በግማሽ ዓመቱ የሰጠው 321 ቢሊዮን ብር መሆኑን ገልጿል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ሂዝቦላህ የእስራኤልን የራዳርና የኤሌክትሮኒክስ መከላከያ ዘዴዎችን ሰብሮ የሚገቡ አዳዲስ የድሮን ቴክኖሎጂዎችን መጠቀም ጀመረ። የሊባኖሱ ታጣቂ ቡድን ሂዝቦላህ የእስራኤልን እጅግ ዘመናዊ የራዳርና የኤሌክትሮኒክስ መከላከያ ዘዴዎችን ሰብረው መግባት የሚችሉ አዳዲስ የድሮን ቴክኖሎጂዎችን በጦር ሜዳ ላይ ማሰማራቱ ተገልጿል። ይህ በፋይበር ኦፕቲክ ገመድ የሚመራው አዲሱ ድሮን ደግሞ እስራኤል በድንበር ላይ ለገነባቸው የደህንነት ስርዓት ትልቅ ስጋት መፍጠሩን ወታደራዊ ተንታኞች ገልጸዋል። የዚህ መሳሪያ ልዩ ባህሪ ድሮኑ ከመቆጣጠሪያው ጋር በቀጥታ በቀጭን የፋይበር ገመድ የተገናኘ በመሆኑ ምንም አይነት የሬዲዮ ሞገድ አያመነጭም ተብሏል። ይህም ደግሞ የእስራኤል ጦር የድሮኑን ምልክት በመጥለፍ ወይንም የኤሌክትሮኒክስ መገናኛውን በማሰናከል እንዳያከሽፈው ያደርገዋል መባሉን ሲኤንኤን ዘግቧል። እንደ ዘገባው ከሆነ እነዚህ ድሮኖች በራዳር ሳይታወቁ ወደ ኢላማቸው መድረስ የሚችሉ ሲሆን ኦፕሬተሩም ምንም አይነት ጣልቃ ገብነት በሌለበት ጥራት ያለው ምስል እያየ ጥቃቱን እንዲመራ ያስችሉታል ተብሏል። ይህ ቴክኖሎጂ በቅርቡ በሩሲያና በዩክሬን ጦርነት ላይ የታየ ቢሆንም አሁንም በመካከለኛው ምስራቅ ለሚካሄደው ግጭት አዲስ ገጽታ ተሰጥቶታል። የእስራኤል መከላከያ ሰራዊት አይዲኤፍ በበኩሉ ለእነዚህ ድሮኖች ተገቢውን ምላሽ ለመስጠት እየታገለ ቢሆንም ድሮኖቹ ከምልክት ነፃ በመሆናቸው በቅድሚያ ለማወቅና ለመከላከል እጅግ ፈታኝ ሆኖባቸዋል እየተባለ ይገኛል። ይህ አዲስ የጦር መሳሪያ ደግሞ ሂዝቦላህ ከእስራኤል ጋር እያደረገ ባለው የተኩስ ልውውጥ ውስጥ ወታደራዊ ብልጫ ለመውሰድ እያደረገ ያለውን ጥረት የሚያሳይ መሆኑም ተመላክቷል። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ባህር ሰርጥ የተዘጉ መርከቦችን ለማስወጣት ፕሮጀክት ፍሪደም የተሰኘ ወታደራዊ ኦፕሬሽን ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ባህር ሰርጥ ውስጥ ለወራት ተዘግተው የቆዩ የንግድ መርከቦችን በወታደራዊ ኃይል ታጅበው እንዲወጡ የሚያስችል ፕሮጀክት ፍሪደም የተሰኘ ኦፕሬሽን ይፋ ማድረጋቸውን አስታውቀዋል። ፕሬዝዳንቱ ትላንት እሁድ ምሽት በሰጡት መግለጫ በኢራንና በአሜሪካ እስራኤል ግጭት ምክንያት በባህር ሰርጡ ውስጥ የታገቱ መርከቦች ወደ መጡበት እንዲመለሱ አሜሪካ አስፈላጊውን የባህርና የአየር ጥቃት እንደምታደርግ ገልጸዋል። ፕሬዝዳንቱ አክለውም ይህ እርምጃ በመርከቦቹ ላይ የሚገኙ በሺዎች የሚቆጠሩ ሰራተኞች ለከፋ የምግብና የመድኃኒት እጥረት በመጋለጣቸው የተወሰደ ሰብአዊ እርምጃ መሆኑንም አጽንኦት ሰጥተውበታል። በዚህም የአሜሪካ ማዕከላዊ እዝ ለዚሁ ተግባር 15,000 ወታደሮችን፣ የሚሳኤል መቃወሚያ የታጠቁ የጦር መርከቦችንና ከ100 በላይ ተዋጊ አውሮፕላኖችን ማሰማራቱን አስታውቋል። ፕሬዝዳንት ትራምፕ በዚሁ መግለጫቸው ኦፕሬሽኑን ለማደናቀፍ የሚሞክር ማንኛውም አካል የአሜሪካ ኃይለኛ ምላሽ እንደሚጠብቁ አስጠንቅቀዋል። ኢራን በበኩሏ የአሜሪካን ወታደራዊ እንቅስቃሴ በሉዓላዊነቷ ላይ የተሰነዘረ ጥቃት እንደሆነ የገለጸች ሲሆን እርምጃው ደግሞ አሁን ያለውን የተኩስ አቁም ስምምነት አደጋ ላይ ሊጥል እንደሚችል ገልጻለች። ይህ የፕሬዝዳንት ትራምፕ ውሳኔ ይፋ መደረጉን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ መጠነኛ ቅናሽ ማሳየቱ ተዘግቧል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው የፕሮፓጋንዳና የስለላ መረብ በዩናይትድ ኪንግደም ውስጥ በግልጽ እየተንቀሳቀሰ መሆኑ ተረጋገጠ። ከኢራኑ እስላማዊ አብዮታዊ ዘብ ጋር ቀጥተኛ ግንኙነት ያለው የስለላና የፕሮፓጋንዳ መረብ በዩናይትድ ኪንግደም ውስጥ በግልጽ እየተንቀሳቀሰ መሆኑን የሚያሳዩ መረጃዎች መውጣታቸውን የአገሪቱ የደህንነት ተቋማት አስታውቀዋል።
በዚህም እንደ ዘ ቴሌግራፍ ያሉ ታዋቂ የብሪታንያ ጋዜጦች ይፋ እንዳደረጉት ከሆነ ይህ የኢራን መንግስት ክንድ የሆነው ቡድን በለንደንና በሌሎች ከተሞች ውስጥ የሚገኙ ዲሞክራሲያዊ ተቋማትን ለማዳከም ሰፊ እንቅስቃሴ እያደረገ ይገኛል ተብሏል። ቡድኑ በተለይም በቴሌግራምና በተለያዩ የማህበራዊ ሚዲያ ገጾች በመታገዝ በሀገሪቱ ውስጥ የሚኖሩ ግለሰቦችን ለጥፋት ተልዕኮ እየመለመለ እንደሚገኝ ተመላክቷል። የደህንነት ባለሙያዎች እንደሚሉት ከሆነ ደግሞ መረቡ በዋናነት ትኩረት ያደረገው በለንደን በሚኖሩ የአይሁድ ማህበረሰብ አባላትና የኢራንን መንግስት በሚቃወሙ ጋዜጠኞች ላይ መሆኑን ገልጸዋል። ስለሆነም እነዚህ የጥቃት ሙከራዎችና የግድያ ዛቻዎች ደግሞ እየጨመሩ በመምጣታቸው የብሪታንያ የደህንነት ተቋማት ክትትላቸውን አጥብቀዋል ተብሏል። የለንደን ከተማ ምክር ቤት በበኩሉ የከተማ ነዋሪዎች ከዚህ የውጭ ሀገር የስለላ መረብ ጥቃት ሊጠበቁ እንደሚገባ በማሳሰብ መንግስትም የማያዳግም እርምጃ እንዲወስድ በይፋ ጥሪ አቅርቧል። ኢራን በበኩሏ በብሪታንያ የውስጥ ጉዳይ ጣልቃ እንደማትገባ ብትገልጽም የወጡ የደህንነት ሪፖርቶች ግን የቡድኑ እንቅስቃሴ ከመቼውም ጊዜ በላይ በግልጽና በከፍተኛ በጀት እየተከናወነ መሆኑን እያሳዩ ነው ተብሏል። የአውሮፓና የካናዳ መሪዎች በአሜሪካ የውጭ ፖሊሲና በንግድ ታሪፍ ላይ በጋራ ለመቆም ስብሰባ ማካሄድ ጀመሩ። በአርሜኒያ አስተናጋጅነት በየሬቫን እየተካሄደ በሚገኘው 8ኛው የአውሮፓ ፖለቲካዊ ማህበረሰብ ጉባኤ ላይ የአሜሪካ ሀገራት መሪዎችና የካናዳው ጠቅላይ ሚኒስትር ማርክ ካርኒ በወቅታዊ የዓለም ፖለቲካ ዙሪያ እየመከሩ ይገኛሉ ተብሏል። መሪዎቹም በዋናነት በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ላይ እየታየ ባለው አለመረጋጋትና በንግድ ታሪፍ ዙሪያ በጋራ ለመቆም መወያየታቸውም ተነግሯል። በተለይም በዋሽንግተን በኩል የሚወሰዱ አዳዲስ እርምጃዎች በአውሮፓ ደህንነትና በዓለም አቀፍ ንግድ ላይ ሊያሳድሩ የሚችሉትን ተጽዕኖ ለመቋቋም የሚያስችሉ ዝግጅቶች ላይ ትኩረት ተሰጥቷል ሲል ፍራንስ 24 ዘግቧል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በጉባኤው ላይ ባደረጉት ንግግር ካናዳ ከአውሮፓውያን ወዳጆቿ ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር ለማጠናከር ቆራጥ መሆኗን ገልጸዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ በበኩላቸው አህጉራዊ አንድነትን በማጠናከር ሊከሰቱ የሚችሉ ዲፕሎማሲያዊ ለውጦችን በጋራ መጋፈጥ እንደሚገባ አመላክተዋል። ይህ ጉባኤ ደግሞ አርሜኒያ ወደ አውሮፓ ህብረት ይበልጥ ለመቅረብና ከአውሮፓ ሀገራት ጋር ያላትን ግንኙነት ለማሳደግ በሚደረገው ጥረት ውስጥ ትልቅ ሚና እንደሚኖረው ተገልጿል። በጉባኤው ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የኔቶ ዋና ጸሐፊ ማርክ ሩተ መሳተፋቸውም ተመላክቷል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በተባበሩት አረብ ኤምሬትስ ፉጅራ የባህር ዳርቻ አቅራቢያ የነዳጅ ጫኝ መርከብ ላይ ጥቃት ተሰነዘረ። በተባበሩት አረብ ኤምሬትስ ፉጅራ የባህር ዳርቻ አቅራቢያ በአንድ የነዳጅ ጫኝ መርከብ ላይ ማንነታቸው ባልታወቁ ተወርዋሪ መሳሪያዎች ጥቃት መፈጸሙን የዩናይትድ ኪንግደም የባህር ንግድ ኦፕሬሽን አስታውቋል። ይህ ድንገተኛ ጥቃት የተፈጸመው ደግሞ ከፉጅራ ከተማ በስተሰሜን 78 ኖቲካል ማይል ርቀት ላይ በሚገኝ የባህር ክልል ውስጥ ነው ተብሏል። ድርጅቱ ባወጣው መግለጫ በመርከቧ ላይ ጥቃቱ ቢሰነዘርም በሰራተኞች ላይ የደረሰ ምንም አይነት የአካል ጉዳት አለመኖሩንና ሁሉም ሰራተኞች ሰላም መሆናቸውን አረጋግጧል። በተጨማሪም በጥቃቱ ምክንያት በባህር ላይ የደረሰ የነዳጅ መፍሰስም ሆነ ሌላ የአካባቢ ብክለት አለመኖሩም ተጠቁሟል። የሚመለከታቸው አካላትም በጥቃቱ ዙሪያ ምርመራ እያደረጉ ቢሆንም ድርጊቱን የፈጸሙት አካላት ማንነትም ሆነ ጥቅም ላይ የዋሉት የተወርዋሪ መሳሪያዎች አይነት እስካሁን አልታወቀም። ጥቃቱ የተፈጸመው በአካባቢው የጂኦፖለቲካዊ ውጥረት በተካረረበት ወቅት በመሆኑም በዚያ ቀጠና የሚያልፉ የንግድ መርከቦች አስፈላጊውን ጥንቃቄ እንዲያደርጉ የባህር ላይ ደህንነት ተቋማት ጥሪያቸውን አስተላልፈዋል።
ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ዛሬ የሚጀምረው የሲቢ የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎችና የሳምንቱን የአውሮፓ ሊግ ጨዋታዎች የትናንት ውጤትና የዛሬ መርሃ ግብሮችን ጨምሮ የኢንተር ሚላንን ሻምፒዮንስ መሆን እንዲሁም የፈርጉሰንን ሆስፒታል መግባትና ሌሎች ዕለታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋለሁ ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርቤያለሁ። በቅድሚያም የሀገር ውስጥ የሲቢ የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች ዛሬ ይጀምራሉ። በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ወላይታ ዲቻ ከሀዲያ ሆሳዕና፣ 10 ሰዓት ላይ ደግሞ ሐዋሳ ከተማ ከሸገር ከተማ ይጫወታሉ። እንዲሁ በአዳማ ሳይንስና ቴክኖሎጂ ስቴዲየም አመሻሽ 10 ሰዓት ላይ መቻል ከአዳማ ከተማ የሚያደርጉት ሌላኛው የዕለቱ ጨዋታ ነው። የሲቢ የኢትዮጵያ ፕሪሚየር ሊግን ሲዳማ ቡና በ29 ጨዋታዎች 55 ነጥቦችንና 18 ንጹህ ግቦችን በመሰብሰብ እየመራ ይገኛል። መቻል በ47 ነጥቦች፣ ነገሌ አርሲ በ45 ነጥቦችና ሐዋሳ ከተማና ፋሲል ከነማ ደግሞ በ43 ነጥቦች ተከታዩን ደረጃ ይዘዋል። የከፍተኛ ግብ አስቆጣሪነቱን ደግሞ የሲዳማ ቡናው የፊት መስመር አቤል ያለው በ14 ግቦች እየመራ ሲሆን አዲሱ ግደይ በ10 ግቦች፣ ናትናኤል ዳንኤል፣ ታምራት እያሱና ማኑኤል ሄርፖ ደግሞ በ9 ግቦች እየተከተሉ ይገኛሉ። የውጭ ማንቸስተር ዩናይትድ ከሊቨርፑል ያደረገውን 35ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር 3-2 በሆነ ውጤት ማሸነፍ ችሏል። የቀይ ሰይጣኖቹን የማሸነፊያ ግቦች ኩኛ፣ ቤንጃሚን ሴስኮና ኮቢ ሚኒዮ ሲያስቆጥሩ ሊቨርፑልን ከሽንፈት ያልታደጉ ግቦች ሶቦዝላይና ኮዲ ጋክፖ ከመረብ ማሳረፍ ችለዋል። ማንቸስተር ዩናይትድ ማሸነፉን ተከትሎ ከ2 ዓመት በኋላ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ሲያረጋግጥ፣ ሊቨርፑል በውድድር ዘመኑ 11ኛ የፕሪሚየር ሊግ ሽንፈቱን አስተናግደዋል። በሌላ የሊጉ መርሃ ግብር በርንማውዝ ክሪስታል ፓላስ አስተናግዶ 3-0 ሲያሸንፍ፣ አስቶን ቪላ በበኩሉ በሜዳው ቪላ ፓርክ በቶተናም 2-1 ተሸንፏል። የሰሜን ለንደኑ ክለብ ቶተናም ከአስቶን ቪላ ያደረገውን ጨዋታ 2-1 በማሸነፍ ከወራጅ ቀጠናው ወጥተዋል። ኮነር ካላገርና ሪቻርልሰን የቶተናምን የማሸነፊያ ጎሎች ያስቆጠሩ ተጫዋቾች ናቸው። ድሉን ተከትሎ በአሰልጣኝ ሮበርት ዲ ዘርቢ የሚመራው ቶተናም ከወራጅ ቀጠናው መውጣት ችለዋል። ቶተናም ካለፈው ነሐሴ ወር በኋላ ለመጀመሪያ ጊዜ 2 ተከታታይ የሊግ ጨዋታዎችን አሸንፈዋል። በዚህም ለአውሮፓ ሻምፒዮንስ ሊግ እየተጫወተ ያለው አስቶን ቪላ 58 ነጥቦችን በመያዝ 5ኛ ላይ ሲቀመጥ፣ ወራጅ ቀጠና ውስጥ የነበረው ቶተናም በበኩሉ 37 ነጥቦችን በመሰብሰብ ከወራጅ ቀጠና ወጥቶ 17ኛ ደረጃ ላይ ተቀምጠዋል። ላለመውረድ እየታገለ የሚገኘው ቶተናም በቀጣይ ከሊድስ ዩናይትድ፣ ቼልሲና ኤቨርተን ጋር በተከታታይ የመጨረሻ የሊግ ጨዋታዎችን ያደርጋል። በስፔን ላ ሊጋ 34ኛ ሳምንት መርሃ ግብር ሪያል ማድሪድ ከስፓኞል ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የሎንስ ብላንኮቹን የማሸነፊያ ግቦች ሁለቱንም ቪኒሺየስ ጁኒየር አስቆጥሯል። ሪያል ማድሪድ ከ2 ተከታታይ የሊግ ሽንፈት በኋላ ወደ ድል ተመልሷል። ሎንስ ብላንኮቹ ማሸነፋቸውን ተከትሎ ባርሴሎና ሻምፒዮን መሆኑን ሳያረጋግጥ ቀርቷል። ባርሴሎና ላሊጋውን በ11 ነጥብ ልዩነት እየመራ ሲሆን ትላንት ምሽት ሪያል ማድሪድ ቢሸነፍ ኖሮ ሻምፒዮን መሆኑን ያረጋግጥ ነበር። በቀጣይ መርሃ ግብር ሁለቱ ክለቦች የኤል ክላሲኮ ጨዋታቸውን እርስ በርስ ያደርጋሉ። በስፔን ላሊጋ ትላንትና በተመዘገቡ ሌሎች ውጤቶች ሴልታ ቪጎ ኤልችን አስተናግዶ 3-1 ሲያሸንፍ፣ ሄታፌ በሜዳው በራዮ ቫልካኖ 2-0 ተሸንፏል። ሪያል ቤቲስ በበኩሉ ኦቪዲዮን አስተናግዶ 3-0 አሸንፏል። ኢንተር ሚላን የ2025-26 የውድድር ዘመን የጣሊያን ሴሪያ ኤ ውድድር አሸናፊ ሆኗል። ኢንተር ሚላን ሌሊቱን ከፓርማ ጋር ያደረገውን ጨዋታ 2-0 ማሸነፉን ተከትሎ ሻምፒዮን መሆኑን አረጋግጧል። የድል ግቦቹን ማርከስ ቱራምና ሄንሪክ ሚክታሪያን ማስቆጠር ችለዋል። በዚህም ኢንተር ሚላን የጣሊያን ሴሪያ ዋንጫን ለ21ኛ ጊዜ ማንሳቱን አረጋግጧል። በሌሎች የጣሊያን ሴሪያ ጨዋታዎች ቦሎኛ ከካግላሪ 0-0 ሲለያዩ፣ ሳሱሎ ኤሲ ሚላንን አስተናግዶ 2-0 አሸንፏል። ጁቬንቱስ ከቬሮና 1-1 ተለያይተዋል። በጀርመን ቡንደስሊጋ የትላንትና ምሽት መርሃ ግብሮች ሴንት ፓውሊ በሜዳው በሜንዝ 2-1 ተሸንፏል። ፍራይቡርግ ከወልብስበርግ 1-1 ተለያይተዋል። በፈረንሳይ ሊግ 1 ሊል ከሌሃበር 1-1 ሲለያዩ፣ አግዠሬ አንገርስን አስተናግዶ 3-1 አሸንፏል። ፓሪስ በበኩሉ ብረስትን 4-0 ሲያሸንፍ፣ ስታርስበርግ በሜዳው በቶሉስ 2-1 ተሸንፏል። ሊዮን በበኩሉ ሬንስን አስተናግዶ 4-2 ተረትቷል። ዛሬ የሚደረጉ ጨዋታዎች በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከአርሰናል ያለውን የነጥብ ልዩነት ለማጥበብ ኤቨርተንን ይገጥማል። ጨዋታው ምሽት 4 ሰዓት ላይ በኤቨርተን ሜዳ የሚደረግ ሲሆን ማታ 5 ሰዓት ላይ ቼልሲ በሜዳው ስታንፎርድ ብሪጅ ኖቲንጋም ፎረስትን ያስተናግዳል። በጣሊያን ሴሪያ ኤ ምሽት 1 ሰዓት ከ30 ክሬሞንሴ ከላዚዮ እንዲሁም 3 ሰዓት ከ45 ላይ ሮማ ከፊዮሬንቲና ይጫወታሉ። በስፔን ላሊጋ እንዲሁ አንድ ጨዋታ ምሽት 4 ሰዓት ላይ ሲደረግ ሴልታ ቪጎ ሪያል ሶሲዳድን ያስተናግዳል። የማንቸስተር ዩናይትዱ ታሪካዊ አሰልጣኝ ሰር አሌክስ ፈርጉሰን ወደ ሆስፒታል
ሆስፒታል መወሰዳቸው ታውቋል። ሰር አሌክስ ፈርጉሰን ትላንትና ምሽት በኦልድ ትራፎርድ ስቴዲየም ጥሩ ስሜት ያልሰማቸው መሆኑን ተከትሎ ወደ ሆስፒታል መወሰዳቸው ተነግሯል። የቀድሞ አሰልጣኝ ለጥንቃቄ ሆስፒታል እርዳታ እንዲያገኙ እንደተወሰዱ የተገለጸ ሲሆን የማንቸስተር ዩናይትድ ኃላፊዎች አሰልጣኙ በቅርቡ ወደ ቤታቸው እንደሚመለሱ ተስፋ ማድረጋቸውን ዴይሊ ሜል ዘግቧል። መላኩ ለሰዓቱ ያስኳቸውን ስፖርታዊ መረጃዎች በዚሁ ቋጫለሁ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ55 ሳንቲም የተገዛ 179 ብር ከ6 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ2 ሳንቲም የተገዛ 235 ብር ከ64 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 201 ብር ከ56 ሳንቲም የተገዛ 205 ብር ከ59 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ እንዲሁ 218 ብር ከ95 ሳንቲም መግዣው ሲሆን መሸጫው ደግሞ 223 ብር ከ32 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 47 ብር ከ45 ሳንቲም የተገዛ 48 ብር ከ39 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 46 ብር ከ30 ሳንቲም የተገዛ 47 ብር ከ22 ሳንቲም የተሸጠ ይገኛል። የቻይናው ዩዋን 24 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ4 ሳንቲም ሆኗል። የካናዳው ዶላር 122 ብር ከ10 ሳንቲም የተገዛ 124 ብር ከ54 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስ እና ባስኬትቦል ሜዳ፣ ሱፐርማርኬት እና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት